ማንኛውም ከእግዚአብሔር አባት የተሰጠ ነገር ሁሉ ጽድቅ ነው። ሁሉም ደግሞ ከእግዚአብሔር ዘንድ ነው። ጽድቅ እግዚአብሔር ፍቅሩን የገለጠበት ነገር ነው። እግዚአብሔር በመልኩና በምሳሌው ሰውን ፈጥሮ በፍጥረቱ ላይ ስም እንዲያወጣ፣ እንዲንከባከብ፣ እንዲያስተዳድር እነሱም ደግሞ እንዲገዙለት አድርጎ ሾመው። ሰው ከእግዚአብሔር የተቀበለውን ይህን ሹመት ትቶ የዲያብሎስን ሐሳብና ፍቃድ ተቀበለ። እግዚአብሔር የሰጠውና ያለበሰው ጸጋ ተገፈፈ፣ ወደቀ። ከዚህ ከወደቅንበት የምንነሳው እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የተሰራውን የቤዛነትን ስራ በማመን ጽድቅን ተቀበለን። ከኛ ባልሆነ ሁሉ በእርሱ በጸጋው በእምነት በኩል እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ሁሉ ልንሰራ በክርስቶስ ኢየሱስ ተፈጠርን። በእግዚአብሔር መንግስት ውስጥ ልጆች ሆነን ከክርስቶስ ሕይወት ተካፋዮች እንድንሆን የእግዚአብሔር የምሕረቱ ማሳያዎች፣ የዓለም ብርሃን፣ የምድር ጨው ተደርገን ተላክን። በጸጋ በኩል የተቀበልነው እምነት ከስራችን ለይተን አናየው። ምክንያቱም ይህ የተቀበልነው የተሰጠን ሕይወት ባለቤት አለው፣ ወደ ባለቤቱ ይመለሳል። በእምነት በመጽናት በፍቅር በመመላለስ ከክርስቶስ ኢየሱስ የተሰጠንን ጸጋ በመልበስ በዝግጅት ውስጥና በመጠባበቅ ክርስቶስ ዳግም እስኪመጣ ድረስ እንጠብቃለን። ጽድቅ የሥራ ውጤት ሳይሆን የሚሰጥ ነው። መቀበል ያስፈልጋል። ከአባታችን ከእግዚአብሔር ዘንድ የሆነው ጸጋና ሰላም ከእናንተ ጋር ይሁን። አሜን።